ሉላ ማመን አቅቷታል። ሞገስ ደውሎ የተፈጠረውን ነገር ቢያስረዳትም እሷ ማመን አልቻለችም። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሙስሊም ክርስቲያን ወገኖቼ ሰላማችሁ ይብዛ እያልኩኝ ለቤት አዲስ የሆናችሁ ሰብስክራይብ በማድረግ የደወሏን ምልክት በመጫን ቤተሰብ ሁኑ። ነባሮች ደግሞ ላይክ፣ ሼር ማድረጋችሁ እንዳትረሱ። የምሳሌ ድራማን ይዤላችሁ መጥቻለሁ። አብራችሁ ይቆዩ። ቪዲዮውን በላይክ ጀምሩት። የምሳሌ ድራማ ሲጀምር መድብል እንግዲህ እንዳላት ኤፍራታ እያንዳንዱን ነገር በጥንቃቄ ፈጽመዋለች። ሰበር ሰካ እያለ ዝና በቃ በቃለት መድብል ልዘርረው ነው የፈለኩትን ላረገው ነው እንኳንም ሞተልኝ ከመንገዴ እንኳንም ተወገደልኝ እያለ ሰበር ሰካ እያለ ሲሄድ እቤት ምን እንዲታቀድለት አላወቅም ነበር። ልክ የሞተ መስሎ መድብል ፍራሹ ላይ ተኝቷል። ከቤት ገብቶ ጀግና ነሽ ምልሽ እኮ በምክንያት ነው እያለ አፉን ሲከፍት በቃ ኮማንዶ ተሰልጥኖ የነበረው መድብል አንገቱ ላይ እንደፈለገ አድርጎ መርፌ መስል ሲሰካበት በቃ ወደቀ። ራሱን እንኳን መቆጣጠር አልቻለም። አረ ለሴኮንድ እንኳን እግሩን ብድግም ቁጭም አላረገም። ወዲያው ነው የተዘረረው። ኤፍራታ ነፍስ ውጪ ነፍስ ግቢ እሷን አፍጥጦ ያያት ይመስል ወደ እሷ ሲያፈጥባት በቃ ሊናገረኝ ነው እኔ ሊገለኝ ነው በሚል ፍጥጥ ብላ ቀረች። ትርበተበታለች። ሁሉ ነገሯ ይንቀጠቀጣል። በቃ ሞገስም ተጠርቶ መኪና ይዞ እንዲመጣ ስለነገረው መድብል እቤት መጥቷል። ሁላቸውም ተገትረው እያዩት ነው። በተለይ ደግሞ ሞገስ ማመን አቅቶታል። እንደዛ ሲያሰቃየው የነበረው እንደዛ ሉላን መግቢያና መውጫ እያሳጣ ስንት አመት ሙሉ ለስቃይና ለመከራ የዳረጋት ፍቅረኛውን ለ10 አመታት ከ10 አመታት በላይ ደግሞ ወስዶበት ለመከራና ለስቃይ ገንዘቡንም ማሳግቶ እንደ ሌላ እንደ ሁሉም ስቃይና መከራ ያደረሰበትን ሰውዬ ፊት ለፊቱ ተኝቶ ሲያየው ማመን አልቻለም። በቃ አንዘፋስፈው መኪና ውስጥ አስገቡት። አፉንም ዝግት አድርገው ኮፈን ውስጥ ከኋላ አስገቡትና መድብል አደረከው በቃ ጀግና ሆንክኩ በቃ አደረከው የተናገርከውን በተግባር አሳየኸኝ ወንድሜ እያለ ሞገስ ደስ ብሎታል። ስንት ስቃይና መከራ ያየበት በዛ ላይ ደግሞ የሚወዳትና የሚያፈቅራት ፀሐይ ማየትን እየናፈቀች ግን ደግሞ እሱን ፍራቻ ቤት ውስጥ 24 ሰዓት ተቀምጣ የምትበላውና የምትጠጣው እያመጣላት መቼ ይሆን ይሄ ነጻነት የሚታወቀው? መቼ ይሆን እንደ ሰው ቦርቀን እንደፈለግን ውለን አድረን እንደፈለግን ውጭ ቆይተን የምንገባው እያለ ቀን እየቆጠረች የነበረችው ፍቅረኛው ሉላ ዛሬ ደስ ይላታል ብሎ ስላሰበ በቃ የዝና እንደዚህ መሆን ሞገስን ማስደስቶታል። አዎ እኔ እኮ ነግሬህ ነበር አሳየዋለሁኝ ብዬ በተግባር ላሳይህ ብዬ ዝም ብዬ ነበር። እንዳልኩትም አሳየሁህ። አሁን የምፈልገውን ነገር ሁሉ አገኛለሁ። በመጀመሪያ ቅድሚያ የወንድሜን ሁኔታ እያንዳንዱ እንዲናገር አናዝዘዋለሁ አለ። የሚናገር ይመስልሃል? ማለቴ እንጃ። ያው እንደምታውቀው አይ ግዴታ መናገር አለበት። በብረት እያጋልኩኝ ቢሆን እየጠበስኩኝ ቢሆን እየላኩኝ እንደፈለኩ ሳረገው ይናገራል። ለወንድሜ መስሎኝ እንደዚህ እሱን ያገትኩት። ወንድሜ ያለበትን ሁኔታ ግዴታ መናገር አለበት። በላሁ ነገሮች ከዚህ በላይ ከአማችን በላይ ሳይሆኑ ሆነ አቀርንበት ቦታ መውሰድ አለብን ብለው ተባብለው መኪናውን አስነስተው ሊያግቱበት ያሰቡበት ቦታ ጭር ያለ ቦታ ሆነ። ክላስ ውስጥ ይወታል። አፉን አስለቀቀው። ከወንበር ላይ ጥፍንግ አድርገው አስረው አፍንጫውን፣ አገጩን፣ ግንባሩን እያለ መድብል አናዘዘው። ተናገር ወንድሜ የት ነው ያለው? በስነ ስርዓት በደንብ ታውቃለህ እያለ ደም እስከሚተፋ ድረስ እንደፈለገ አረገው፣ አሰቃየው። ዝና ተብዬው እንግዲህ ለብዙ ዘመናት በወንጀል የተጨማለቀ ብዙ ወንጀሎችን፣ ብዙ ንብረቶችን፣ ገንዘቦችን፣ ብዙ ምስኪኖችን ያስለቀሰ ነው። ብዙ ባልደረቦች በስተጀርባው በወንጀል የተጨማለቁ ጓደኞችን ባልደረባዎችም እንዳሉት ያውቃል። እኔን እንደዚህ ማረግህ ነገ ጧት ዋጋስ እንደሚያስከፍልህ አታውቅም? ግን ብትለቀኝ ይሻልህ ነበር እያለ እንደዛ ደም በደም አድርጎ ደብድቦት እንኳ አፉ ዝም አላለም። መድብልም አልተመለሰም። ሽጉጥ አውጥቶ ለማስፈራራት በእጁ በቦክስ አንዳያ አፍንጫውን አንዳያ ገጩን እየለየ ጥርሱንም እያወለቀ ቢያስፈራራውም አልናገርም በማለቱ ዝም ጸንቶ አለ።
ይህን የተፈጠረውን ያየችው ኤፍራታ ሰውነቷ ሁለመናዋ ይንቀጠቀጣል። በር ተቆርቁሮ ለካ ያች ማህሌት ተብዬዋ ናት። መጣችና ምንድን ነው? ምን ተፈጥሮ ነው? ምን ሆነሽ ነው እንደዚህ ፍሬዘር የተቀመጠ ዶሮ መስለሽ እንደዚህ ኩርትን ብለሽ የተቀመጥሽው? ደሞስ እዚህ ፊት ለፊት ቢራ ያለው ለምንድን ነው አለቻት። መድብል እኮ ሞተ። ኧረ እባክሽ! አዎ መድብል ሞተ እያለች እየተንቀጠቀጠች ኤፍራታ ለማስረዳት ሞከረች። እንዴት ማለት? በቃ ግደሉ አላለኝም አንቺ ፊት ዝና ገደልኩት። ግን ደግሞ የሚገርመው የመድብልን ሬሳ አውጡት አንቺና ማህሌት ብሎ ሲለኝ እኔ ሬሳውንም ለፖሊስ እናገራለሁ፣ ሐኪም ቤትም ሄጄ አስመረምረዋለሁ ብዬ ስነግረው ጓደኞቹን ዘመዶቹን እና ሰዎቹን ልኮ አስወሰደው። መኪናውን የሚያየሽው የነሱ ነው ሲወስዱት ነው ብላ ሳመነቻት። ማህሌት የእውነት መስሏት አኮራሺ ዛሬ ብላ ላንቃዋ እስከሚላቀቅ ድረስ እልልታውን አቀለጠችው። ቆይ መድብል ምን አረጋት? በገዛ ስራዋ ነው ቤት ማግቶ እንደዛ ሲያሰቃያት የነበረው። ወንድሙን ባትነካበትና ቤተሰቦችን ባትነካበት ኖሮ እሱ ሰው ላይ አይደርስ እና የሰው መቁሰልና የሰው መድማት የሰው ሞት የሚያስደስታት ማህሌት ተብዬዋ እልልታውን አቀለጠችው። አሁንም ደንዝዛለች ኤፍራታ በተፈጠረው ነገር። አሁንም ማህሌት ተብዬዋ ዝና ነው እንደዚህ የተፈጠረው ብላት ምን ታረገኝ ይሆን እያለች በመሀል ስልክ ጮኸ። ለካ የዝና ዘመዶች የዝና ጠያቂዎች ነበሩ። እንግዲህ ማህሌት ማናት ኤፍራታ እንዳታላለቻቸው ገብቷቸው ተረተው ዘጉባት። እሷም እውነቱን ሳትነግራት ጥላ ወጣለች። የሆነ የደበቀችው ነገር እንዳለ አውቃባታለች ማህሌት። ቤት ውስጥ ደስ ብሏቸዋል። እኔማ ይሄንን ጉድ ለሉላ ነው ደውዬ የምናገረው ብሎ ደውሎ ነገራት። በቃ ዝናን ይዘነዋል እኮ እንደዛ ስቃይና መከራ ሲያደርስብሽ የነበረው ዝናን ይዘነዋል። በቃ መድብል እንደፈለገ አድርጎ አሁን መኪና ውስጥ አግተነዋል አላት። ልደውል አልደውል እያለ በሀሳብ ተጨንቃ ድንገት ስልኳ ጮሆ አሉ ስትል ሞገስ ነበር። ስለ ፍቅራቸውና ስለ ጨዋታቸው ካወሩ በኋላ ስለ ዝና ሲነግራት ማመን አላቃታትም። ለደቂቃዎች ዝም አለች። የሆነ ነገር ሆነችብኝ እንዴ ብሎ አሉ ሉላዬ እያለ ስልኩን ቼክ ማድረግ ጀመረ ሞገስ። አራለሁ ማመን አልችልም። የምርህን ነው አይደል አለችው። አዎ የምሬን ነው ሉላዬ። አሁን እንደፈለግሽ መሆን ትችያለሽ። ውጭ ወጥተሽ እንደፈለግሽ ፀሐይ መሞቅ፣ ፀሐይን ማየት፣ እንደፈለግሽ መሮጥ ትችያለሽ። እንደፈለግሽ ወጥተሽ መግባት ትችያለሽ። አሁን ዝና በእኔና በመድብል እጅ ውስጥ ነው አላት። እሷም በቃ እሺ መጣሁኝ፣ እየሮኩ መጣሁኝ፣ እንዳሞራ እየበረርኩ መጣሁኝ ብላ ስልኩን ዘግታ ራሷን አዘጋጅታ ከቤት ወጣች። ፀሐይ ነው፣ ሰፈሩ ጭር ያለ ነው። አለፍ አለፍ ብሎ አንዳንድ ሰዎች ባይጠፉም ደስ ይላል። ትሮጣለች። ልክ አዲስ የተወለደ ጥጃ ፈተውት ወደ እናቱ ሂድ ያሉት ይመስል በቃ ሉላ ሁሉ ነገር ደስ ብሏት ሁሉ ነገር ለሷ አዲስ ሆኖባት ሩጫውን አገለጠችው። አንዲት ዞራለች፣ አንዲት ትሽከረከራለች፣ አንዲት ትሮጣለች። ዞርም ብላ ሰፈሩን ታያለች። ብቻ የምታረገው ግራ ገብቷታል። ደስ ብሏት እየሮጠች በስተመጨረሻ ከነ ምሳሌ ጋርና ከትዕግስት ከነብሩክ ቤት መታለች። የተፈጠረውን ነገር ለምሳሌና ለትዕግስት ስለነገረቻቸው ዲያጣ እነሱም ደስ ብሏቸዋል። በተለይ ደግሞ ትዕግስት እንግዲህ ብዙ ስቃይ ያደረሰባቸው ምሳሌንም ብሩክንም ሁሉንም ጭምር እነ ሞገስንም ሳይቀር ገንዘብ በማሳገት ብዙ መከራዎችን ስላሳለፉ እሱ በመያዙ ደስ ብሏቸዋል። እንኳን ደስ አለ። እንዲሁ ግልግል ዲያጣማ እንደውም እያለቀሰች ነበር። እንደዚህ እያልኩ ማልቀሰ ዝና ይህ አጋዘን ይህ ጅብ ሞተ እያለች እያላገጠችበት ነበር። ሁሉም ሳቅ ፈረሱ። በኋላ ላይም ሉላ ተጨመረች። ሉላ 10 ዓመት ሙሉ አጠገቧ ሲቀመጥ ስንት ስቃይና መከራ እንዳሳለፈች ትዝ ሲላት እንባዋ ረገፈ። አሁን እውነት ዝና የሚባለው ታግቶ ከሱ ድኛለሁ ማለት ነው እያለች ማመናቅቷት፣ ዲያጣም ኧረ እባክሽን አታልቅሺ፣ እንደዚህ መሆን የለብሽም፣ ሁሉም ነገር እኮ አልፏል። አሁን ዛሬም ሌላ ቀን ነው። ስለዚህ አሁን ዝና የሚባለው ሰውዬ እንደዛ ያበበ መዴሳ ነው የማን ልጅ ነኝ እያለ ልቡን አሳብጦ እንደፈለገ ሆናለሁ የሚለው ሰውዬ ዛሬ ሰው እጅ ላይ ወድቋል። ስለዚህ ደስታሽን አጣጥሚ ያለቻት።
ግን ደግሞ ያሳለፈችውን ነገር መርሳት ስላልቻለች ሉላ በቃ እንባዋን አወረደችው። ታይ እንደዛ አይሆንም፣ ዛሬማ ደስታችን ነው፣ ደስታችን እንዳታበላሽብን ብላ እንባዋን ጠረገችላት ትዕግስት። ምሳሌ ስለ ትምህርት ቤት ስለ አንዳንድ ነገር ዲያጣን እያወራቻት ነው። በተለይ እንግሊዘኛ አንዳንድ ነገር ስታወራት ዲያጣ እኔ እኮ አልተማርኩም ማለት መሀይም ማለት የማያውቅ ማለት ነው። እና እኔ ደግሞ አማርኛ ማንበብን ብችልም እንኳ እንግሊዝኛ አላነብም እና ደግሞ በቅርብ ትምህርት ቤት እገባለሁ፣ ከዛ ታስጠንኛለሽ ምናምን እያሉ ስለ አንዳንድ ነገር አወሩ። ዝና ሞትን አልፈራም፣ በቃ መቼም ቢሆን ሞትን አልፈራም፣ ቆርጬ ተነስቻለሁ። አንተን እንደዚህ በማረጌ ያንተ ስራ ባልደረቦች ምን ሊያረጉብኝና ምን ሊያረጉኝ እንደሚችሉ ጠንቅቅ ያውቃለሁ። ግን ደግሞ የፈለጉትን ያንጡ፣ ወንድሜን እስካላገኘሁ ድረስ አንተን ቢሆን አልለቅህም። ብለቅህም እንኳ ሩህም መንጭቄና እዛኛው ሀገር ሰድጄህ እንጂ እንዲህ በቀላሉ አልለቅህም እያለ በሽጉጡም በቦክስም በቃ እንደፈለገ አድርጎ አሰቃየው። ግን ደግሞ ዝና ተብዬው ፍንክች አላለም። አንድም ፍንጭ አልሰጠውም። በቃ ዲያጣና ሞገስ በቃ አሳየኝ እስኪ እኮ ያ ሞገስ ያዝና ተብዬው እንደወሰው እጅ ላይ ወደቀ። እኔማ በይኔ በብረቱ ካላየሁ አላምንም አለች። ብዙ አሰቃይቷታል። እሱም ለነ ሞገስ ብላ ለነ ብሩክ ብላ እቤቱ ድረስ አግቶ ስንት አሰቃይቷታል። ዲያጣንም ቢሆን እና ዲያጣ እንደዛ ሲያሰቃየኝ የነበረውን በአይኔ በብረቱ አይቼ እንደዛ ሲያረገኝ የነበረውን መበቀል እፈልጋለሁ፣ ውሰዴ ብላ ሞገስን እየወሰዳት ነበረ። በቃ አሁን ብታገኝ ምን ታረጊዋለሽ? ምን አረገዋለሁ? በቃ እንደፈለግኩ አርጌ እንጃ። አጠገቡ ራሱ መቅረብ እኮ ያስፈራል። አረ እንደው ንፋሱ ሁላ ወደዛ ገንጥሎ የሚጥለኝ ነው የሚመስለኝ። እሱ ሰውዬ ታውቃለህ፣ በጣም ነው የሚያስፈራው። እንኳን አጠገቡ ደግሞ አሁን ያው ታውቃለህ ቤተሰቦችን አግኝቻለሁ እና ደግሞ ለቤተሰቦች ስል መኖር ስላለብኝ እሱ ጋር መጋፈጥ አልፈልግም። ግን እሱ እንደው አይቀድረውና ይበለውና ተጃችን አምልጦ ቢዲን ምን የሚያደርገን ይመስላል? አስበዋል? አሁን እኮ ከመድብል ቢያመልጥ ኑሮ እኔ እንጃ ምን ሊያደርግ እንደሚችል ገምት እስቲ አለችው ሞገስን። እስኪ አንቺ ገምቺ። እኔ እንጃ፣ እኔ ግምት አይሆንልኝም። እኔ እንደምገምት ምናልባት እንደው ከዚህ ከእጃችን ካመለጠ ከዛ በኋላ ምናልባት አንቺን አግኝቶ የሚገልሽ ነው የሚመስለኝ አላት። አለችው። በቃ ቆይ አንቺ ልጅ እስከመቼ ነው እንደዚህ እሱን የምፈሪው? አሁን እኮ እጃችን ገብቷል፣ ምንም አያረግሽም። እና አሁን ደግሞ በፊት ለፊት ልታይው አይደለ አላት። እሱስ ልክ ነህ። እኔ ምልህ ለምንድን ነው ግን በመደራደር ማንጨርሰው? ማለቴ ሽማግሌ ምናምን በውይይት በምናምን ለምን ነገሮችን አንፈታም አለችው። ነገሮች ከዝና ጋር በንግግር የሚባል አይፈታም። በንግግሩ ቀርቶ በጸብ እንኳን እንደዚህ እየቀጠቀጠው በስርዓት ብትናገር ሞገስ ለዲያጣ በንግግር እንደማይሆን በዱላ የሚያምን ስለሆነ እንግዲህ መድብል እንደፈለገ ቀጥቅጦ የሚፈልገውን የወንድሙን ቦታና የወንድሙ የት እንዳለ መናገር አለበት ብሎ ስለነገራት በቃ እሺ ብላ ወደ እነዝና እያመሩ ነው። እንግዲህ በቃ መድብልም እንደፈለገ እየቀጠቀጠው የወንድሙንና የብሩክን ሁኔታ እስከሚናገር ድረስ እንዲህ በቀላሉ እንደማይተወው እና ደግሞ ዲያጣና ሞገስ ወደ እነ ብሩክና ዝና ለማየት እየሄዱ ድራማው ያበቃል። እና ውድ ቤተሰቦችዬ ድል ለመድብል ጀግና የወንድሙን በቃ መጥፋት በተመለከተ ወንድሜን ካላገኘሁ ሞቼ እገኛለሁ ብሎ መድብል እንግዲህ የኔ አበበድ የመሳ ልጅ የሚለውንና ልብ አብጦ እንደዚህ ከግራ ወደ ቀኝ እየተማታ የሚሄደውን ሰውዬ አሁን ቀጥቅጦ ሊደፋው ነው ማለት ነው። እና የምሳሌ ድራማ ውድ ቤተሰቦችዬ ይሄንን ይመስላል። እኔ መድብል ጀግናውን ዲል ለመድብል እያላችሁ ግቡ። ዲል ለመድብል እንዴ ቀጠቀጠው እኮ ደህና አድርጎ የማነትስዬ ልጅ እያለ ሲፎክር እንዳልነበረ። ሆይ ጉድ! ለጀግናም ጀግና አለው አሉ። ለነገሩ የሰው ጀግና የጊዜ ጀግና እንጂ የሰው ጀግና ምን አለው? እና ይህን ይመስላል ውድ ቤተሰቦችዬ። ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ነባሮች ላይክ ሼር እያደረጋችሁ አበረታቱኝ። በሌላ ፓርት እስከምንገናኝ መልካሙ ሁሉ መኝላችኋለሁ። ድል ለመድብል እያለን ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ ቻው።